ፍላሹን ያገኘህበት አስቀምጥና ይሄን ቤት ለቀውጣ። አልችልም ብለኝ። ይሄ ፍላሽ በጣም ያስፈልገኛል። በጣም ጥሩ። ለትዬ ልደውልላትና ከሷ ጋር ታወራለህ። እባክሽ ብለኝ። ይሄ ፍላሽ በጣም ያስፈልገኛል። ቆይ ፍላሹ ላይ ምንድን ነው ያለው? አላውቅም፣ ግን ምንም ቢሆን ይሄ ፍላሽ እኔና እናቴን ያገናኘናል። ፍላሹ ላይ ያለውን ፋይል በቴሌግራም ላይ አግኝ። እሺ እናቴስ? ፋይሉን ሊሆንና ቅድሚያ አድራሻው አልክልሃል። በጣም ጥሩ አቶ በኃይሉ። ልጄ ማለት የዛሬ 18 ዓመት የጠፋው ልጅ ተገኘ። ሊመጣ ነው። የምርሽ ነው ማ? ይሄ ሁሉ ዓመት የጠፋው ልጅ ተገኘ? አዎ ልጅ ተገኘ። አዲሱ ልጅ ሲመጣ ግን ከኔ የበለጠ እሱን መውደድና መንከባከብ አይቻልም። በጣም ነው የምወድሽ። አንቺን በማንም በምንም ልቀይርሽ አልችልም። እሺ ማዬ፣ እኔም በጣም ነው የምወድሽ። የመጨረሻ ስራና ከእናትህ ጋር አገናኛለሁ። ከዛ ከእናትህ ጋር ብዙ ደስ የሚል ጊዜያት እናሳልፋለን። እሺ ምንድን ነው እንዳደርግ የፈለገው? በኃይሉን ግደለው። ምን? አዎ በኃይሉን ግደለውና እናትን ታገኘታለህ። ቆይ እንዴት ነው የምታስበው? ነፍሰ ገዳይ ይመስልሃለሁ እንዴ? የራሴን እናት ለማግኘት የሰው ነፍስ ማጠፋ ጨካኝ አረመኔ ይመስልሃል? በኃይሉ በጣም ጨካኝ፣ በጣም የብዙ ሰዎችን ህይወት አበላሽቷል። መኖር አይገባውም። እሱን ግደለውና ከእናትህ ጋር በሰላም ኖር። አሁን የጄ እናቴን ግንባሯን ብዬ እደፋለሁ። እባክህ ልለምን። እናቴን ምንም ነገር አታርጋት። ከፈለክ እኔን እንደፈለክ ማድረግ ትችላለህ። አትነፋርግም። እስከ ማታ አስብበትና በኃይሉ ግደል። ምንድን ነው? ስለ እናቴ ነው? እና አሁን ንገሪኛ። አንድ ጊዜ ላገኘውና በጣም ብዙ መነግርሽና የምወስድሽ ቦታ አለ። በጣም ቆይ አይደልማ? በጣም ቆይ። አንተም ከገደልኩ 18 ዓመት ሙሉ የጠበቅኳትን እናቴን ያገናኘኝ አንድ ሰው አውቃለሁ። ምን ነው የተፈጠረ ችግር አለ? በኃይሉ ምን ሰምቶ ነው እንደዚህ የደነገጠው? ማን ነው የደወለለት? እናም ደግሞ ለሱ ለብዙ ዓመታት ሲሰራ የነበረው ሰው የሱ ቅጥረኛ የነበረው ሰው ማለት ነው። ምን አይነት ፋይል ነው እዛ ፍሌሽ ውስጥ ኖሮ እዚህ ጋር ዳግምን እናትህን አሳያለሁ፣ እናትህን ማግኘት ከፈለግ ያንን ፍሌሽ አምጣልኝ ሲል የነበረው ማለት ነው። በፊትም ሲያወራ የነበረው እሱ በኃይሉን መጣል እንደሚፈልግና የበኃይሉ ቦታ እሱ መያዝ እንደሚፈልግ ነበር ሲያወራ የነበረው ማለት ነው። በተለይ ደግሞ ሄዶ የብሌንን አሳዳጊ እናት ግደላት ተብሎ የብሌን አሳዳጊ እናት የተባለችው የዳግም እናት መሆኑን ሲያረጋግጥ ነው ብቻውን ቆሞ መንገድ ላይ እንደውም በኃይሉ ያንተ ጊዜ አሁን አብቅቷል ሰራልሃለሁ ብሎ ሲፎክር የነበረው ማለት ነው። ምናልባትም አሁን በስተመጨረሻ ላይ ለበኃይሉ እሱ ሊደውልለት ይችላል ማለት ነው። እዛ ፍሌሽ ውስጥ ምን አይነት ፋይል እንዳለ አላወቅንም፣ ግን ደግሞ ዳግምን በቴሌግራም ላክልኝ ብሎት ነበርና ወዲያውኑ ነበር ፋይሉ እንደገባለት በጣም ደስተኛ ሆኖ በኃይሉ ሰራልሃለሁ ያንተ ጊዜ አሁን አብቅቷል፣ ያንተን ቦታ መያዝ ያለብኝ እኔ ነኝ ብሎ በጣም ደስተኛ የሆነው ማለት ነው። ምናልባት ያንን ፋይል ወይ ደግሞ ወደ ህግ ቦታ ወይ ደግሞ የሆነ ነገርም አድርጎት ሊሆን ይችላል። በኃይሉ በስተመጨረሻ ላይ ያንን ነገር ሰምቶ ሊሆን ይችላል እንደዚህ የደነገጠው ማለት ነው። አሁን ባለው ሁኔታ በኃይሉን በዚህ ልክ የሚያስደነግጠው ነገር የለም ማለት ነው። እሱ በጣም ደስተኛ ነው። አሁን ላይ እየሆኑ ባለው ነገር እየተፈጠረው ባለው ነገር በጣም ደስተኛ ነውና ያን ያክል እንደዚህ የሚያሳስበውና የሚያስደነግጠው ነገር የለም ከዛ ፍሌሽ ላይ ካለው ፋይል ውጪ ማለት ነው። የበኃይሉ ቅጥረኛ ደግሞ መጀመሪያ ላይ ዳግምን ሲለው የነበረው ያንን ፍሌሽ አምጣልኝና ከዛም በኋላ እናትህን አሳይሃለሁ ብሎ ቃል ገብቶለን ነበር። ግን ደግሞ ፍሌሹንም ካገኘ ፍሌሽ ውስጥ ያለውን ፋይል ካገኘ በኋላ ራሱ አሁን ደግሞ ዳግምን እያለ ያለው በኃይሉን ግደልልኝና ከዛም በኋላ እናትህ ጋር እወስድሃለሁ ብሎታል ማለት ነው። ዳግም ደግሞ እዚህ ጋር ምንም ነገር ማድረግ አይችልም። አንደኛ እናቱን ማግኘት አለበት፣ ሁለተኛ ደግሞ በኃይሉ ያደረገበትን ነገር ራሱ ያውቃል። ይሄ ሁሉ ነገር የሆነው በሱ ምክንያት ስለሆነ ወደ ቢሮው እሱን ለመግደል ሄዶ ነበር፣ ግን ደግሞ ያንን ነገር ማድረግ አልቻለም ማለት ነው። እዛ ጋር ላድርግ ብሎ ያንን ነገር ቢያደርግና ተሳክቶለት እዛ ጋር ቢሮ ውስጥ በኃይሉን ቢገለው ራሱ እናቱን ለአንዴና ለመጨረሻ ጊዜ ላያያት ነው ማለት ነው። ያው ቀጣይ የሱ ህይወት የሚሆነው ወደ እስር ቤት ስለሆነ
መቼም እናቱን አያገኛትም ማለት ነው። እናቱ ደግሞ ቤት ሆና በጣም ደስተኛ ሆና እየጠበቀችው ነው። እንዴት እንደሆነ ባይታወቅም ወይ ደግሞ እዛ ጋር የበኃይሉ ቅጥረኛ የነበረው ልጅ ደውሎ ይንገራት ባይታወቅም ግን እዚህ ጋር ዳግም የሰማ እለት ነው። እሷም ቤቱን ፋርጋ ቡና አፍልታ ልጄ ይመጣል ዛሬ ከልጄ ጋር አገናኛለሁ ለ18 ዓመት ሙሉ የተለየውትን ልጄን አገኛለሁ ብላ ስትጠብቅ የነበረው ማለት ነው። እሷ ደግሞ እዚህ ጋር እየተፈጠረ ያለውን ነገር አላወቀችም። እዚህ ጋር ዳግም ደግሞ ሌላ ስራ እንደተሰጠውና በኃይሉን ግደልልኝ የሚለው አሳይመንት እንደተሰጠው እሷ አላወቀችም። ከብሌን ጋር ቤት ሆኖ ደስተኛ ሆኖ እየጠበቁት ነው ማለት ነው። ግን ደግሞ ሰዓቱ እየሄደ በመጣ ቁጥር በጣም እየተከፋች ነው። ያ ማለት ደግሞ እዛ ጋር የበኃይሉ ቅጥረኛ ልጅሽ በዚህ ሰዓት ይመጣል ብሎ የሆነ ሰዓት ወስኖ ነግሯታል ማለት ነው። ለዛ ነው እንደዛ ቡና አፍልታ ጸዳ ብላ እሷም ለብሳ ልጇን እየጠበቀች የነበረውና ያ የተነገራት ሰዓት ደግሞ እያለፈ ሲመጣ ተኮሳትራ ያ ማለት በጣም እየከፋት የመጣው ማለት ነው። ዳግም ግን ወደ ቢሮ መጥቶ በኃይሉን አንድ ያለው ነገር የሆነ ሰው አንተን ከገደልኩ እናቴን እንደሚያሳዩኝ ቃል ገብቶልኛል ብሎታል። ግን ደግሞ ከዛ በፊት ይሄ ሁሉ ነገር ከመከሰቱ በፊት አንተ እናቴ የት እንዳለች ንገረኝ፣ እኔ አንተ ከዚህ በፊት ያደረክብኝን ነገር ሁሉ ይቅር እልሃለሁ ብሎታል ማለት ነው። በኃይሉ ደግሞ እዚህ ጋር ዳግምን አያውቅም። ዳግም ማን ይሁን ምን ይሁን ምንም ሊያስታውሰው አልቻለም ማለት ነው። ያ ማለት በኃይሉ እሱ ሊያስታውስ ያልቻለበት ምክንያት ዳግምን ብቻ አይደለም ማለት ነው። እየወሰዳቸው ከወላጆቻቸው እየለያቸው እንደዚህ ማሳደጊያ ቦታ ወይ ደግሞ የጉልበት ስራ የሚሰሩበት ቦታ የሚያደርሳቸው ወይ ደግሞ የሚሸጣቸው ዳግምን ብቻ አይደለም ብዙ ልጆች ናቸው ማለት ነው። ለዛም ነው እዚህ ጋር በኃይሉ ሊያስታውሰው ያልቻለውና ምንድነው የምታወራው ምንድነው የምትቀባጥረው ብሎ እዛ ጋር ሲቆጣው የነበረው ማለት ነው። ግን እሱ እዛ ጋር ዳግምን ለማስፈራራት ሽጉጡን ፊት ለፊቱ እንዳለ አሳይቶት ነበር። እኔ ልግደል ብትል ራሱ አንተ እኔም መግደል አችልም እያለ ነበር እንደዛ እያሾፈበት የነበረው። ያው እሱ እዛ ጋር ዳግም ማን ይሁን ምን ይሁን ሊያስታውሰው አልቻለም ማለት ነው። ዳግም ከመጀመሪያው ነው እዛ የነሰላም ግቢ እንደ ተከራይ ሆኖ የገባው በኃይሉ የሰላም ወንድም መሆኑን ስለሚያውቅና እናም ደግሞ እሱ እዛ ቤት እንደሚመላለስ ስለሚያውቅ ነው በቅርብ እሱን እከታተለዋለሁ ምናልባት እናቴ ያለችበትን ቦታ በሱ በኩል ካገኘው በሚል ነበር እዛ ግቢ ተከራይቶ የገባው ማለት ነው። በኃይሉ ደግሞ ይሄንን ነገር አያቅም። ቢያቅ ኖሮ እዛ ግቢ አያስቀምጠውም ማለት ነው። እሱ ዳግምን የሚያውቀው እንደ አንድ ተከራይ ነው እንጂ እንደዚህ አድርጌ ከዚህ በፊት ህይወቱን አበላሽች የሚለውን ነገር ምንም አንድ ነገር ሊያስታውስ አልቻለም ማለት ነው። እዚህ ጋር ግን ቢሮ ውስጥ አንድ ነገር ሊያወራው ነበር። እዛ ጋር ሰፋ ያለው ነገር ወይ ደግሞ አስፈራርቶም ሁለተኛ እንደዚህ ነገር አታድርግ እኔ የማውቀው ነገር የለም ብሎ ሊክደውም አስቦ ይሁን ባይታወቅም ብዙ ነገር ሊያወራው በተዘጋጀበት ሰዓት ነው እዛ ጋር ስልክ ተደውሎለት ከቢሮ ደንግጦ እየሮጠ እየወጣው ማለት ነው። ሊደውልለት የሚችለው ደግሞ እዛ ጋር ወይ ደግሞ የሱ ቅጥረኛ ለብዙ አመታት እሱን እንደ ቀኝ እጅ ሆኖ ሲያገለግለው የነበረ ልጅ ነው። ወይ ደግሞ ያ ፋይል የሆነ ቦታ ደርሶ እዛ ጋር በኃይሉን አደጋ ላይ ጥሎታል ማለት ነው። በኃይሉ ለዛ ነው በዛ ልክ ደንግጦ ከቢሮው እየሮጠ የወጣው ማለት ነው። መጀመሪያውኑም እዛ ጋር የብሌንን አሳዳጊ እናት ግደላት ብሎ ለልጁ ስራ ሰጥቶ ነበር። ልጁ ደግሞ እዛ ጋር እሷን አልገደላትም። ይሄንን ነገር ደግሞ ሊያቅ የቻለው ብሌን የነሰላም ቤት ቁጭ ብላ ስታለቅስ አይቷታል። እንዴት ነው እዛ ጋር አሳዳጊ እናቷ ሞታ ቀብር አለ ለቅሶ አለ። እሷ ደግሞ ያንን ነገር እንዴት ነው ትታ እዚህ ቁጭ የምትለው ነገር ጥያቄ ስለፈጠረበት ነው በኃይሉ እዛ ጋር ብሌንን እንዴት ነው ግን አሳዳጊ እናትሽ ሞታ አንቺ ደግሞ እዚህ ተረጋግተሽ ቁጭ የምትዩ ሲላት ነው እዛ ጋር ብሌን በተናገረችው ነገር የሷ አሳዳጊ እናት እንዳልሞተች ያወቀው ማለት ነው። ብሌን እዛ ጋር በኃይሉ ማን ይሁን ምን ይሁን ምንም የምታውቀው ነገር የለም። በኃይሉ ደግሞ እሷን በደንብ ያውቃታል። ለዛም ነው እዛ ጋር እናትሽ ሞታ አንቺ እንዴት ነው እዚህ ቁጭ ያልሽው የሚለውን ነገር ሲጠይቃት እሷ ደግሞ የተፈጠረውን ነገርና የሷ አሳዳጊ እናት በህይወት እንዳለች ስትነግረው ነው ከነሰላም ቤት እየሮጠ ወጥቶ እዛ ጋር ለልጁ ደውሎ ሲቆጣው የነበረው ማለት ነው። ልጁ ደግሞ እዛ ጋር ሌላ ማስተባበያ የነገረው ስትለምነኝ ነው አሳዘነችኝ፣ እናም ደግሞ በልጇን ያስፈራራዋት ብሎ ድንገት ከአፉ አሙልጦ ነበር። ግን ደግሞ መለስ ብሎ በብሌን በልጇን ያስፈራራዋት እሷ ባሳደገች ልጇ ይሄንን ነገር የሰላምንና የብሌንን ነገር እናትና ልጅ እንደሆኑ ከተናገረች ልጇን እንደምገልባት አስፈራርቻት ነው ከዚህ በኋላ እሷ ይሄንን ሚስጥር አታወጣም አትናገርም ብሎ እዛ ጋር አስተባብሎታል ማለት ነው። ግን ደግሞ በኃይሉ እዛ ጋር የሆነ ነገር ጠርጥሯል። የሆነ ያልተዋጠልኝ ነገር አለ፣ የሆነ የደበቀኝ ነገር አለ ብሎታል ማለት ነው። ልጁ ደግሞ ያው የደበቀው ነገር አለ እዛ ጋር እሱ የደበቀው ነገር ዳግም የብሌን የአሳዳጊዋ እናት እንደሆነ ይሄንን ነገር አልነገረውም ማለት ነው። ቢነግረው ደግሞ ይሄ ነገር በጣም አደጋ አለው እዛ ጋር ለዳግም ማን እንደሆነና ምን እንደሆነ በኃይሉ ካወቀ እሱን ከዛ ግቢ ማጥፋት ወይ ደግሞ ማባረሩ አይቀርም ማለት ነው። ያው
ወንጀል ነው የሰራው ነገር ወንጀል ስለሆነ ይሄ ነገር ደግሞ ህግ ጋር ቢሄድ ምን ያህል እንደሚያስቀጣው ስለሚያውቅ ይሄን ነገር ደግሞ ዝም ብሎ መመልከት አይችልም። ልጁን ከቤት ማባረሩ የማይቀር ነገር ነው ማለት ነው። ምናልባትም ከዛ በላይ የከፋ ነገርም ሊያደርግበት ይችላል ወይ ደግሞ እሱንም አጥፋው እሱንም ግደለው ብሎ የሆነ ሰው ሊቀጥርበት ይችላል ወይ ደግሞ ይሄንኑ ልጅ ራሱ ከተጠራጠረውና ካላመነው እንጂ እሱ ራሱ ግደለው ማለቱ አይቀርም ማለት ነው። የብሌን አሳዳጊ እናት ደግሞ ልጇን ካገኘች ያው ልጄ ቤት ይመጣል ብላ ስትጠብቅ ነበርና ልጇን ካገኘች በኋላ የተፈጠረውን ነገር ስለ ብሌን እናት ሁሉንም ነገር ልትነግራት የፈለገች ይመስላል ማለት ነው። ብሌንን ዛሬ ስትላት የነበረው አንድ የምነግርሽ ነገር አለ። ልጄ ይምጣና ከልጄ ጋር ከተገናኘው በኋላ የምወስድሽና የማሳይሽ ነገር አለ። ከዛም በኋላ ደግሞ ስለ እናትሽ ራሱ የማወራሽ ብዙ ነገር አለ፣ ግን ደግሞ አሁን ልነግርሽ አልችልም ብላታለች ማለት ነው። ያ ማለት ደግሞ የምታሳያት ወይ ደግሞ ወስዳ የምታሳያት ቦታ ሰላምንና የሰላምን ቤት ነው። ከዛ በኋላ ደግሞ የተፈጠረውን ነገር ለምን ይሄን ነገር እንደደበቀቻትና ይሄን ነገር ሁሉ ለምን ማድረግ እንደፈለገች ሚስጥሩን ሁሉ አውጥታ ተነግራታለች ማለት ነው። ከዛም በኋላም ብሌን ትረዳታለች። ለምን እንደዚህ ያደረግሽ ለምን ዋሸሽም ብላ መቼም እሷ ላይ አትፈርድም። እሷም እናት ነችና ለ18 ዓመት ሙሉ የናፈቀቻትን ልጇን ለማግኘት ያደረገችው ነገር ስለሆነ ብሌን ደግሞ እዚህ ጋር አትፈርድባትም። ያው ዋናው ነገር እናቷን ማግኘት ስለሆነ እዛ ጋር ሰላም እናቷ እንደሆነች ካወቀች በኋላ እናም ደግሞ እዚህ ጋር አሳዳጊ እናቷ ራሱ ይሄንን ነገር ያደረገችው ይሄንን ነገር ብሌንን የዋሸቻት ትክክለኛ ልጇን ለ18 ዓመት ሙሉ የናፈቀች ልጇን ለማግኘት እንደሆነ ካወቀች ብሌን ያን ያክል አሳዳጊ እናቷ ላይ አትፈርድም። እናም ደግሞ ላትናደድባትም ትችላለች ማለት ነው። አሁን ቀጣዩ ነገር በባህሉና ለሱ ቅጥረኛ ሆኖ ለብዙ ዓመታት ሲያገለግለው የነበረው ልጅ በእነሱ መሀል የሚፈጠር ጦርነት ነው ትልቁ ነገር ማለት ነው። ይሄ ልጅ ለምንድነው በኃይሉ መበቀል የፈለገውና ለምንድነው እሱን ከዙፋኑ ከወንበሩ እሱን ጥሎ የባህሉን ቦታ መያዝ የፈለገው የሚለው ነገር እስከዛሬ ሚስጥሩ አልተገለጠልንም። ምናልባትም አይታወቅም። ከዚህ በፊትም በኃይሉ ይሄ ልጅ ላይ የሆነ ነገር ሊያደርግ ይችላል። ዳግም ላይ እንዳደረገው ማለት ነው። ከቤተሰቡ ጋር የተያያዘ የሆነ ነገር ሊያደርግበት ይችላል ማለት ነው። ምናልባትም ይሄ ልጅ ለዛ ነገር ሊበቀለውና በኃይሉ ከዚህ በፊት እሱ ላይ ላደረገው ነገር ሊቀጣው ይሄንን ነገር ሊያደርግ ይችላል ማለት ነው።